ታዲያስ አዲስ ቪየትናም ላይ ልደቱ ተከብሯል። ቪየትናም ላይ ብቅ ብሎ ነበር። ይህ አትሌት ያው እንግዲህ ብዙ ጊዜ ቁጥር አይጠራም ነበር፣ አሁን ጠርቷልና ታወቀ ቁጥሩ። አዎ የሱ ቁጥር በታወቀና በተናገረ ቁጥር ደግሞ ብዙዎቻችን በሱ ድል ውስጥ ቁጭ ብለን አይተነው አውጨፍረን ስለምናቅ የኛንም እድሜ ያስታውሰናልና እስቲ ምን አመጣው አስታውሱ እድሜያችሁን ነው የሚመስለው። ዛሬ እንግዲህ ከጓደኞቹ ተደወለልኝና ያው ብዙ ጊዜ ኢንተርቪውም ስለማደርገው አንድ 30 40 ጊዜ አላረኩትም ታድላ አው ብቅ በልና ሰርፕራይዝ እናድርገው ተባለ። እሺ በአጋጣሚ እዛው ኃይሌ ግራንድ ሆቴል ሄድን እንዴ። ስለዚህ ኃይሌ ገብረስላሴ ዛሬ 53ኛ ዓመት ልደቱን ማክበሩን አወጀና እንግዲህ ባለቤቱ ልጁ የሥራ ባልደረቦች በቃ የኃይሌ ግራንድ ሆቴል ሰራተኞች በተገኙበት በመታየት መንገድ ያው ኬክ በኢትዮጵያ ባንዲራ ያሸበረቀ ኬክ እና ሻምፓኝ ተደርጎ እንደ ደንቡ በድፎ ዳቦ ነበር። 50 በላይ እንደዛ ነው አለ እሱ ራሱ አለ። አሁንም ኬክ ነኝ እንዴ አለ። ለሰርፕራይዝ የማይመች ሰው ነው በነገር ከ50 በላይ ህብስት ነው አልተባለ። እየሳሳይ ስትሄጂ ነጭ ሽበቱንም ለማሳየት መሰለኝ ህብስት ነው ከ50 በላይ ነው የሚለው እሱ ነው ላይ ያለው። እኔ ያው እንግዲህ በቪየትናም ትንሽ አይተነው እንመለስ እንዴ። ምክንያቱም ልክ ሰርፕራይዝ ሊያረጉት ሲመጡ እኔም ስለነበርኩ ቦታው ላይ የተቀረጸውን እስኪ እንደገና ከመጀመሪያው ጀምሮ እንየውና ለዩቲዩብ ተመልካቾችም ለሬዲዮ ተመልካቾችም ኃይሌ እንግዲህ 53ኛ ዓመት ልደቱን ዛሬ ሰርፕራይዝ ሲደረግ እስኪ እንደገና ከመጀመሪያው እስኪ እንየው። Are you 100? Happy birthday. ¿Cuánto ወለድክ? ያው እንግዲህ ኃይሌ ገብረስላሴ ልደቱን 53ኛ ዓመት ልደቱን አከበረ። ቪየትናም ነበር እንግዲህ በቅርቡ በሰይፉ ሾው ላይ ይፋረጋዋል ብሏል። ጥሩ ስራ ሰርቶ እንደመጣ አሁንም ከአዲዳስ ጋር እየሰራ እንደሆነ አዲዳስ በነገራችን ላይ ብዙ ትጥቁ እና በአጠቃላይ ምርቱ በአብዛኛው ቪየትናም ነው ያለው። የአዲዳስ ጫማዎች አይታችሁ እንደሆነ ሜዲን ቪየትናም በዛ ጋር በተገናኘ ነው እዛ የነበረውና እሱን በተመለከተ በቅርቡ አዲስ ነገር አለ ብሏል። ከዛ ውጪ እስከ መቼ ነው አንተና አዲዳስ ብየው ነበረ ማለት 53 ሆኖውንም ስፖንሰሩ ነው አዲዳስና ገና ለኔ ከዘራ አዲዳስ የሚሉ ወደፊት እድሜ ይስጠኝ እንጂ አዲዳስ አስመርታለሁ ከዘራ አስመርታለሁ ለሱሉ እዛ ነው እያለ ያለው። ለአትሌቶች ግን በጣም የሚገርም ነው አይደለ? በሪታየር አድርገው ራሱ ስፖንሰርሺፑ አይቋረጥም ይቀጥላል። በጣም የሚገርም ነው። ሌሎችም ትልልቅ አትሌቶች እንደዚሁ ሲጠቀሙበት እንመለከታለን። ግን እነሱም ደግሞ በተለይ ከስፖንሰርሺፕ ስምምነት ጋር በተያያዘ ለዛ ለገቡለት የስፖንሰር ወይም የትጥቅ አምራች
በጣም ሆነስት ናቸው። ብዙ ጊዜ እሱን ልብስ ለብሰው ነው የሱን ጃኬት አድርገው ነው። ኃይሌም ላይ የምንመለከተው ያንን ነገር ነው። ለልምምድ ሲወጣ እንደዚሁ አንዳንድ ጊዜ በተለይ አሁን ሱፍ ነው ያደረገው። በእርግጥ አዲዳስ ነው እንዴ ሱፍ? እኔ ሻምፓኙም አዲዳስ መሰለኝ፣ ሱፍ አዲዳስ፣ ኬኩም አዲዳስ ነገር አለው። በነገራችን ላይ እንግዲህ ዛሬ ኃይሌ ገብረስላሴ ይፋ እንዳደረገው እንደነገረኝ እንግዲህ 11ኛ የሆቴል ቅርንጫፉ በደብረ ብርሃን በቀጣይ ቀናት ይመረቃል። ቀናት እድሜ ብቻ ቀረው። የሚገርም ነው። ቀናት ነው። ከዛ ደግሞ ሐረር ድሬዳዋ ላይ ታችሁታል ሰሞኑን የድሬዳዋው ግንባታ ተጀምሯል። ወደ 8000 ካሬ ደግሞ በሐረር አግኝቷል። ሐረር ላይም ኃይሌ ግራንድ ሆቴል ይቀጥላል። እንግዲህ ሁሉም አጠቃላይ ሲከፈት የኃይሌ ግራንድ ሆቴል ቅርንጫፍ ብዛት ወደ 15 ያድጋል። በጣም የሚገርም ነው። የሰራተኞቹ መጠን በዛው ልክ እንግዲህ ይጨምራል ማለት ነው። ደብረ ብርሃን ላይ ኃይሌ ግራንድ ሆቴል በቅርብ ቀን ያው እንግዲህ ጅማም ላይ ተከፍቷል። የጅማው በቅርብ ሄጄ ነበር። እንዴት ነው? በነፃ ነው መቼም። አይ ምን ጥያቄ አለ እንዴ? ስንት ነገር ላገር ባለውለታ ሆኖ ደግሞ ሆቴል ሄደን እንከፍል ብዬ ከፈልኩ። እኔ ለዚህ እኮ ነው እኔ እንኳንም አወቅኩሽ የምለው። የጠዋት ሻዩን እኮ ነው የከፈለችው። የማደሪያውን ምናምን እኮ ነፃ ነው የተሰጣት። ሻዩን ከፈለች። እኔ ግን ስለ ኃይሌ ሆቴሎችና ሪዞርቶች ማለት ነው አዋሳም ኃይሌ ሆቴል አደር፣ አርባ ምንጭ ምደር፣ ጅማ ምደር፣ የትም ሂድ ተመሳሳይ ኳሊቲው ተመሳሳይ ነው፣ ሰርቪሱ ተመሳሳይ ነውና እንዴት ቢጠበብበት ነው ሲስተምን በዚህ ልክ የገነባው? ምክንያቱም የሆነች ለውጥ አንደው የባህል ለውጥ ሊኖር ይችላል አይደል? ከሆነ ቦታ ሰይፉ ራሱ አሁን ስቱዲዮ ስትሆንና ቢሮ ስትሆንና ወይ ዝም ብለህ 3 ሰዓት ላይና 4 ሰዓት ላይ ያለው ሙድ እኮ ይለያያል አይደለም? የተለያዩ አይነት ሰዎች ሆነው የተለያየ ቦታ ላይ ሆነው ይቅርናና ከመስተንግዷቸው ጀምሮ ከሰርቪሳቸው ጀምሮ እንዴት ተመሳሳይ እንዴት በቃ ስታንዳርዱን የጠበቀ ያልወረደ አንድም ደቂቃ ላይ ወርዶ አታገኘውምና ምን አይነት ሲስተም ቢዘረጋ ነው ኃይሌ ብዬ አስባለሁኝና የሊደርሺፕ ኳሊቲውንም በዚህ አጋጣሚ በጣም ሁሌ በሄድኩበት የኃይሌ ሆቴሎችና ሪዞርቶች ሁሌ አድንቄ የምወጣው ነገር ነው በነገራችን ላይ። ለብዙ ኢትዮጵያውያን የሥራ ዕድል ፈጥሯል። ቅድም እንዳልኳችሁ የአገር ኩራት ነው። አሁንም ቢሆን እንግዲህ ዛሬ ራሱ ለምሳሌ ማራቶን ሞተር ከኃይሌ ኩባንያዎች መሃል አንዱ እና ዛሬ ራሱ አስባችሁታል ከዋናው ከደቡብ ኮሪያ ለኃይሌ ልዩ የሆነ አዮኒክስ 9 የተባለ መኪና ተልኮለታል። እና ይህ መኪናም ዛሬ ላውንች ተደረገ። ዛሬ ነው እንግዲህ ይፋ የሆነውና በጣም የሚገርም መኪና አየሁታው። ኤሌክትሪክ መኪና ነው። ቢፓስ ደረገ አላለም ኃይሌ አንድ ያላልከው ኃይሌ እኔ በፊት አሁን መኪና እንትን በነዳጅ በቤንዚን ይለቅ ምናምን ያልኩት አሁን በቃ በባልቦ ላይ ይለቅ፣ በኤልፓ ይለቅ፣ በኤሌክትሪክ ነው እና በአንድ ጊዜ ቻርጅ እስከ 700 ኪሎ ሜትር መሄድ የሚችል ካሮፍ ደይር የተባለ አዲስ መኪና ዛሬ እንዲህ ነው። በቃ ኃይሌ ጋር ስትሄጂ ብዙ ጊዜ ቀደም እንዳልኩሽ ስራ፣ ለውጥ፣ እንቅስቃሴ፣ የሰዎች የስራ ዕድል መፍጠር ቅድም እንዳልሽው አይነት ነው። እነዚህ ሁሉ ድርጅቶች ለነዚህ ሁሉ በሺዎች የሚቆጠሩ ሰራተኞች የስራ ዕድል ፈጥሮ እንደገና ደግሞ ለሻይ ቡና የሚሆንም ጊዜ አለው። ደግሞ ሰው ይሰማል። ሰይፍሻ እኔ ከኃይሌ ጋር ከሚሰሩ ሰዎች መካከል በሱ ስር ከሚሰሩ ሰዎች መካከል የተወሰኑትን አውቃቸው ነበርና በተለይ እነዚህ ግንባታውን በተለያዩ ቦታ የሚያደርጉ ሰዎች እንደ ኃላፊ ይጠይቃቸዋል፣ እነሱ ይመልሳሉ። አንዳንዶቹ ጉዳዮች ላይ ፕሮፌሽናቸው ስለሆነ ኃይሌን ይከራከሩታል። እሱም ደግሞ ይከራከራል። በነገራችን ላይ ሽንጡን ገትሮ ይከራከራል፣ እነሱም ይከራከሩታል። ጭቅጭቅ ነው ስራው። ያው ታቆየለ ስራውን አንድ ነገር ለመድረስ ትልቅ ቦታ ነገሩን ለማድረስ የሆነ ፍትጊያ ይኖረዋል። ከዛ እሱ መሀል ላይ ሲሸነፍ ታየዋለህ ይላሉ። በቃ ይሁን ጥሩ ነው በቃ አሪፍ ነው ይሁን ብሎ ደግሞ ይመለስ ይላል አሉ ኃይሌና ሰው የሚሰማል። አብሮት ከሚሰሩት ሰዎች ጋር ያለው ግንኙነት በጣም የሚያስገርም ግንኙነት ነው። በጣም የሚያስገርመው ሌሊት የሚነሳም ሰው ነው ኃይሌ። ቶሎ ደግሞ ወደ ቤቱ የሚገባም ሰው ነው ኃይሌ። ጥሩ የቤተሰብ በጣም የምታገኙ ነው። እኔ እንዴት በዚህ ደረጃ ሰው ሁሉን ነገር አሟልቶ ሊሰጠው ይችላል ያለሽ? ምክንያቱም
ዓለም አቀፋዊ ባለፈውም ባካሪ ሳኛ ሲያገኘው እንዴት እንደተንቀጠቀጠ አይታችኋል። በጣም የሚገርም ዓለም አቀፍ ስሙ ከዛ ደግሞ ለብዙዎች መትረፍ ደግሞ አሁን በሺዎች የሚቆጠሩ ሰራተኞች ከኃይሌ ጋር በተገናኘ እሱ ባቋቋማቸው ተቋማት ውስጥ አሉ። አሁን እኮ እያወራን ያለ ነው ከቀናት በኋላ ደብረ ብርሃን ላይ እኮ ኃይሌ ግራንድ ሆቴል 11ኛ እያልን ነው። አጠቃላይ እንግዲህ ግንባታ ላይ ያሉት በአጠቃላይ ተገንብተው ሲያልቁ 15 ሆቴሎች በጣም የሚገርም እኮ ነው። ሊያውም ሃይ ስታንዳርድ ሆቴሎች በጣም ትልልቅ አስበሽዋል። እንግዲህ ዛሬ ከደቡብ ኮሪያ በቀጥታ የመጣው የ20 ሚሊዮን ብር የሚያወጣው አዮኒክ 9 በነገራችን ላይ በጣም የሚገርም መኪና ነው። እንግዲህ ለዚህ እንቁ አትሌት ስጦታ ተበርክቶለታል። እሱ ብቻ አይደለም፣ በቪየትናም በጣም ትልቅ ስራዎችን ሰርቶ ነው የመጣው። እንግዲህ ዛሬ ኃይሌ 29 ነው እሱ የሚለው ሩጫ አቆመ መሰለኝ፣ ግን በኋላ አመለጠውና 53 ዓመት መሆኑ ግን ምናምን አለ። 53 አልኩት። 35 ማለት አዎ 35 በቃ በጣም እንትን አለ ትንሽ። ግን በዚሁ አጋጣሚ ሁላችንም እንደ ኃይሌ እድሜያችንን እንደዚሁ መናገር ቢለምድብን ለማለት ኃይሌ እኮ የሰራበት ነው። የሰራበት እኮ አያሳፍርም። አዎ እኮ ሁላችንም እንደተከሰተበት ነው የምትደብቀው። ሀያው ለምን እደብቀዋለሁ? ሀያውን እደብቀዋለሁ። ያው እንግዲህ ኃይሌ ሁሉም ነገር ነው። በነገራችን ላይ በቅርብ አዲስ ነጠላ ዜማም ልጠብቁ እያለ ነው። ኃይሌ ማለት አቀንቀኝ እንደሆነ አታውቁም እንዴ? ኃይሌ በነገራችን ላይ በሰይፉ በኢቢኤስ ላይ ሩጫ ሲያቆም እኮ የክብር ዶክተር አርቲስት ጥላሁን ገሰሰን ሩጫ ያስከፋም የሚለውን አቀንቅኖ ነበር። እስኪ እንጋብዛችሁ እስኪ እንዲሁም በማራቶን አሪያ ቁም ያለው ውድድርን እዚህ አመሰግናለሁ። ሰይፉ እንዲህ ስላደረገች እንግዲህ ያው እንዴት ነው ያወጣ አዲስ ነጠላ ዜማ እንዴት ነው አቡያ አይደል? ካንተ ጋር አንተ በፊቸሪንግ ገብተህ ምን ለማለት ነው? ኃይሌና ሰይፉ ኃይሌ በምንም ዘርፍ ቢመጣ እንቀበለዋለን። ሰይፉ መኖርህ ነው አሁን ትንሽ እኮ አንተ ፊቸሪንግ ላይ መኖርህ ነው እንጂ ኃይሌ እኮ ብዙ አልከበደንም ብለኛ። ኃይሌ ዘፈኑ ላይ አልከበደንም በነገራችን ላይ። ይሄ እኮ መጨረሻው ይሄ ነው እንግዲህ በሸለመጥማጦች በል ደግሞ እሱ አንድ ነጠላ ዜማ ሲያወጣ ምን አለበት አንድ አናግርልኝ አለኝ። የቱ ይሻለኛል ሆፕ ኢንተርቴይንመንት ወይስ ናሆም ሪከርድስ ምናምን እያጣራ ለምን በታዲያስ አዲስ ታለንት ላይ እናደርገው? ለምን የታለንቱ ላይ ታዲያስ አዲስ